ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኳታር ኢራን ቀይ መስመሮችን አለፈች ስትል ገለጸች። ውጥረቱ እንዲረግብም ጥሪ አቅርባለች። በሀገሪቱ የሚገኙ የኢራን የደህንነትና የወታደራዊ አታሼዎችም ሀገሪቱን ለቀው እንዲወጡ ማዘዟ ተሰምቷል። የአሜሪካ ኢራን ጦርነት ወደ አዲስ ምዕራፍ ሊገባ ስለሚችል አሜሪካ ተጨማሪ ወታደራዊ ኃይል ለማሰማራት እያሰበች ነው ተባለ። የኢራን የበላይ መሪ በላሪጃኒ ግድያ ወንጀለኛ ነፍሰ ገዳዮች ዋጋ እንደሚከፍሉ ዛቱ። ባህሬን ከየካቲት 21 ጀምሮ 234 የኢራን ድሮኖችንና 132 ሚሳኤሎችን አክሽፌያለሁ አለች። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጊዜው አሁን ነው። በአዲስ አበባ ምርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ኳታር ኢራን ቀይ መስመሮችን አልፋለች ስትል ገለጸች። ውጥረቱ እንዲረግብም ጥሪ አቅርባለች። ኳታር ከኢራን የተወነጨፉ ሚሳኤል በነዳጅ ማብለያና ማጣሪያ ጣቢያ ላይ ከባድ ጉዳት አድርሶብኛል ብላለች። የሀገሪቱ የውጭ ጉዳይ ሚኒስቴር ሰፊ ጉዳት ያደረሰውን የቴህራን ጥቃትን አውግዟል። በራስ ላፈን መጠነ ሰፊ ጉዳት መድረሱን ያመነችው ዶሃ ኢራንን እንደ ቀጠናዊ ስጋት ቆጥራታለች። የኳታር የሀገር ውስጥ ሚኒስቴር የሲቪል መከላከያ ቡድኖች እሳቱን ለማጥፋት ደፋ ቀና እያሉ መሆናቸውን አሳውቋል። ኳታር ኢነርጂ እንዳስታወቀው የሚሳኤሉን ጥቃት ተከትሎ በራስ ላፈን የኢንዱስትሪ ከተማ ከባድ ውድመት ተከስቷል። የዓለም ግዙፍ የተጣራ ተፈጥሮ ጋዝ አምራቹ ኳታር ኢነርጂ በሰው ላይ የደረሰ ጉዳት እንደሌለም ገልጿል። እስራኤል በደቡብ ፓርስ ግዙፍ የነዳጅ ስፍራ ላይ ጥቃት ማድረሷን ተከትሎ ኢራን በባህረ ሰላጤው ሀገራት የሚገኝን የነዳጅና የጋዝ ማከማቻ እመታለሁ ካለች ከሰዓታት በኋላ የተፈጸመ ጥቃት ነው ተብሏል። ኳታር ኢራን ያደረሰችውን ጥቃት ያወገዘች ሲሆን በንጹሃን መሰረተ ልማቶችና በኢነርጂ ጣቢያዎች ላይ የሚሰነዘሩ ጥቃቶች ተቀባይነት የሌላቸውና ዓለም አቀፍ ስርዓትን የሚጥስ ነው በሚል ኮንናለች። የኢራን ሚሳኤሎች በኳታር ዋናው የጋዝ ማከማቻ በሆነው ራስ ላፈን ላይ ከፍተኛ ጉዳት ማድረሳቸውን ተከትሎ ኳታር በሀገሪቱ የሚገኙ የኢራን የደህንነትና የወታደራዊ አታሼዎች ሀገሪቱን ለቀው እንዲወጡ አዘዘች። በተመሳሳይ የአረብ ኤምሬትስ በኢራን ጥቃት ምክንያት በአቡዳቢ የሚገኘውን የሀብሻን የጋዝ ተቋም የዘጋች ሲሆን ሳውዲ አረቢያም 2 የነዳጅ ማጣሪያዎቿ ጥቃት እንደደረሰባቸው ይፋ አድርጋለች። ሪያድ በሰጠችው መግለጫ በኢራን ላይ ቀርቶ የነበረው ጥቂት እምነት ሙሉ በሙሉ ተንዷል ብላለች። እነዚህ ክስተቶች የተከሰቱት እስራኤል በሰሜናዊ ባንዳር አንዛሊ በሚገኘው የኢራን ባህር ኃይልና በደቡብ ፓርስ የጋዝ ማከማቻ ላይ ጥቃት ካደረሰች በኋላ ነው። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ጥቃቱ መላው ዓለምን ሊያናውጥ የሚችልና ቁጥጥር የማይደረግበት መዘዝ ሊያስከትል እንደሚችል ቀደም ብለው አስጠንቅቀዋል። ኢራን በእስራኤል ላይ በሰነዘረችው የአጸፋ ጥቃት በቴል አቪቭና በዌስት ባንክ 4 ሰዎች መገደላቸው ተዘግቧል። የአሜሪካ ኢራን ጦርነት ወደ አዲስ ምዕራፍ ሊገባ ስለሚችል አሜሪካ ተጨማሪ ወታደራዊ ኃይል ለማሰማራት እያሰበች ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የጀመረውን ወታደራዊ ዘመቻ ቀጣይ እርምጃዎች ለማጠናከር በሺዎች የሚቆጠሩ የአሜሪካ ወታደሮችን ወደ መካከለኛው ምስራቅ ለማሰማራት እያሰበ መሆኑን
አንድ የአሜሪካ ባለስልጣንና ጉዳዩን የሚያውቁ 3 ሰዎች ተናግረዋል። ይህ በኢራን ላይ የተከፈተው ጦርነት 3ኛ ሳምንቱን በያዘበት ወቅት ተጨማሪ ወታደሮችን ማሰማራቱ ትራምፕ ኦፕሬሽኑን ለማስፋት ለሚወስዱት ውሳኔ ተጨማሪ አማራጮችን ሊሰጣቸው ይችላልም ተብሏል። እንደ ምንጮቹ ገለጻ ሊወሰዱ ከሚችሉ እርምጃዎች መካከል የሆርሙዝ ወሽመጥ ደህንነት ጉዳይ አንዱ ነው። የነዳጅ ጫኝ መርከቦች በሰላም እንዲያልፉ የአየርና የባህር ኃይል ጥበቃ ማድረግ፣ ይህ ደግሞ እንደ አስፈላጊነቱ የአሜሪካ ወታደሮችን በኢራን የባህር ዳርቻዎች ላይ ማስፈርን ሊጨምር ይችላል ተብሏል። ሌላኛው ጉዳይ ደግሞ የካርግ ደሴት ቁጥጥር ነው። የኢራንን 90% የነዳጅ ኤክስፖርት የምታስተናግደውን ይህችን ደሴት ለመቆጣጠር የምድር ጦር ስለመላክ ውይይት መደረጉን እነዚሁ ምንጮች ጠቁመዋል። ሆኖም ኢራን ደሴቲቱን በሚሳኤልና በድሮን የመምታት አቅም ስላላት ኦፕሬሽኑ እጅግ አደገኛ ሊሆን እንደሚችል ተገልጿል። የዩራኒየም ክምችቶችን መቆጣጠር የሚለውም የውይይቱ አካል እንደነበር ተነግሯል። በከፍተኛ ደረጃ የበለጸገውን የኢራን የዩራኒየም ክምችት በቁጥጥር ስር ለማዋል የአሜሪካ ልዩ ኃይልን ለማሰማራትም ተመክሯል። የአሜሪካ የምድር ጦርን ለተወሰነ ተልዕኮ ቢሆን እንኳን ወደ ኢራን ማስገባት ለትራምፕ ትልቅ ፖለቲካዊ አደጋ አለው ተብሏል። ይህ የሆነው የአሜሪካ ሕዝብ ለዚህ ጦርነት ያለው ድጋፍ ዝቅተኛ በመሆኑና ትራምፕ ራሳቸው አሜሪካን አዳዲስ የመካከለኛው ምስራቅ ግጭቶች ውስጥ ላለማስገባት ለገቡት የምርጫ ቃል ኪዳን ተቃራኒ ስለሚሆን ነው። የዋይት ሃውስ ባለስልጣን በሰጡት አስተያየት እስካሁን የምድር ጦር ለመላክ የተወሰነ ውሳኔ የለም፣ ነገር ግን ፕሬዝዳንቱ ሁሉንም አማራጮች በእጃቸው ይዘዋል ተብሏል። የኢራኑ የበላይ መሪ በላሪጃኒ ግድያ ወንጀለኛ ነፍሰ ገዳዮች ዋጋ እንደሚከፍሉ ዛቱ። የኢራን የበላይ መሪ ሞጅታባ ካሚኒ ከፍተኛ የደህንነት ባለስልጣን የነበሩት አሊ ላሪጃኒ በተገደሉበት ድርጊት ጀርባ ያሉ ወንጀለኛ ነፍሰ ገዳዮች በቅርቡ ዋጋ እንደሚከፍሉ ትላንት በመግለጽ ዝተዋል። ካሚኒ በኤክስ ገጻቸው ባስተላለፉት መልእክት የላሪጃኒን ግድያ ዜና በከባድ ሐዘን እንደተቀበሉትም ገልጿል። በወቅቱ የብሔራዊ ደህንነት ምክር ቤት ጸሐፊ የነበሩት አሊ ላሪጃኒ ከልጃቸውና ከበርካታ የሥራ ባልደረቦቻቸው ጋር መገደላቸው ተነግሯል። ካሚኒ ላሪጃኒን የእውቀት የቆራጥነትና የጥበብ ሰው ሲሉ የገለጿቸው ሲሆን ላለፉት 5 አስርት ዓመታት በፖለቲካ፣ በወታደራዊ፣ በደህንነትና በባህል ዘርፎች ያበረከቱት አገልግሎት ታዋቂ ግለሰብ አድርጓቸዋል ብለዋል። ሞጅታባ ካሚኒ አክለውም የላሪጃኒ መገደል ለእስልምና ጠላቶች የእሳቸው አስፈላጊነት ምን ያህል እንደሆነና ጠላቶቻቸው ያላቸውን ጥላቻ የሚያሳይ ነው ካሉ በኋላ የእያንዳንዱ ጠብታ ደም ተገቢው ቅጣት አለው ሲሉም አስጠንቅቀዋል። ባህሬን ከየካቲት 21 ጀምሮ 234 የኢራን ድሮኖችንና 132 ሚሳኤሎችን አክሽፌያለሁ አለች። ባህሬን ትላንት ምሽት ይፋ እንዳደረገችው ካለፈው ወር መጨረሻ ጀምሮ ከኢራን የተተኮሱ 234 ድሮኖችንና 132 ሚሳኤሎችን የአየር መከላከያዋ መቶ መጣሉን አስታውቃለች። የባህሬን መከላከያ ኃይል ባወጣው መግለጫ በሀገሪቱ ላይ የሚሰነዘሩትንና ተከታታይ የኢራን ጥቃቶች ሲል የገለጻቸውን ጥቃቶች መመከቱን ቀጥሏል። ሆኖም በእነዚህ ጥቃቶች ምክንያት ስለደረሰ ጉዳት ወይም ስለቆሰሉ ሰዎች ዝርዝር መረጃ ያለው ነገር የለም። የእስራኤል ጥቃቶች በሊባኖስ በደርዘን የሚቆጠሩ ሰዎችን ገደሉ። በቤሩት በቤቃና በደቡባዊ ክፍሎች እየተጠናከረ በመጣው ጥቃት የሟቾች ቁጥር እየጨመረ መሆኑ ተነግሯል። እስራኤል በአረብ ሀገራት ላይ የምታካሄደውን ወታደራዊ ዘመቻ እያሰፋች ባለችበት ወቅት ከረቡዕ ጠዋት ጀምሮ በሊባኖስ በተለያዩ አካባቢዎች በሰነዘረችው የአየር ድብደባ ቢያንስ 39 ሰዎች ሲገደሉ 68 ሰዎች ደግሞ ቆስለዋል ሲሉ የሕክምና ባለሙያዎችና የአካባቢው መገናኛ ብዙሃን አሳውቀዋል። የሊባኖስ ባለስልጣናት እንደገለጹት እስራኤል በተለያዩ አካባቢዎች የሚገኙ ነዋሪዎች ቤታቸውን ለቀው እንዲወጡ ማስጠንቀቂያ መስጠቷም በሲቪሎችና በተፈናቃዮች ዘንድ ከፍተኛ ድንጋጤን አስከትሏል። ከማርች 2 ጀምሮ እስራኤል በሊባኖስ ላይ በፈጸመችው ጥቃት ቢያንስ 912 ሰዎች ተገድለዋል። ከ2200 በላይ የሚሆኑት ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል ሲል አልጀዚራ ዘግቧል። ጊዜው አሁን ነው።
በአዲስ አበባ ምርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑን ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።